እንግዲህ መስመር ላይ በቀጥታ አቶ ሽሎሞ ሞላም አሉ ጋዜጠኛ ፋሲል ለገሰም እንደዚሁ ጤና ይስጥልኝ ጋዜጠኛ ፋሲል ጤና ይስጥልኝ ተስፋዬ ጤና ይስጥልኝ ሽሎሞ ጤና ይስጥልኝ ስለና አቶ ፋሲል እንደምን አለ እንግዲህ ከጥያቄያችሁ በፊት አንድ ዜና አለ በዛ ዜና ነው መክፈት እንፈልገው ይሄም የጀርመኑ ቻንስለር ወይም ጠቅላይ ሚኒስትር ወደ እስራኤል በመምጣት ከፕሬዚደንት ይስሐቅ ሄርዞግ እንዲሁም ከአንድ ሰዓት በፊት አካባቢ አንድ ሰዓት ተኩል በፊት አካባቢ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው ተወያይተዋል የጋራም ጋዜጣዊ መግለጫ ሰጥተዋል በጀርመንና በእስራኤል መካከል እንግዲህ ያለው ግንኙነት በጣም ከፍተኛ እንደሆነ የሚታወቅ ነው ከጥቂት ቀናት በፊትም ለመጀመሪያ ጊዜ የረጅም ርቀት ሚሳኤል አጥቂ የሆኑትን ተከላካይ የሆኑትን ሄት ወይም ቀስ የተባሉትን ጸረ ሚሳኤሎች እስራኤል ለጀርመን ሸጣለች በእስራኤል ታሪክ ውስጥም ብዛት ባለው ሁኔታ ግዢ ሲፈጸም የመጀመሪያው እንደሆነ ይነገራል ከ3 ሚሊያርድ ዶላር በላይ ወጪ አውጥታለች ጀርመን እነዚህ መሳሪያዎች ለመግዛት ጀርመን እንዲሁም የአውሮፓ ሀገሮች ሁላችንም እንደምናውቀው ብዛት ያላቸው የረጅም ርቀት ተምዘግዛጊ ሚሳኤሎች ባለቤት የሆነችውን ሩሲያን ይፈራሉ በሩሲያ ይሰጋሉ ሩሲያ ቀን በቀን በዩክሬን ተቀዳጀው ድል ወደ እነሱ ሊመጣ ይችላል እንዴ ስጋት አላቸው ስለዚህ ማስቀድመው ራሳቸው መጠበቅ ይፈልጋሉ ለዚህ ነው ይሄንን የመሳሪያ ግዢ የሚፈጽሙት ከዛ በተጨማሪም ደግሞ ብዙዎች ማናቅ ካለን እስራኤል በጦር መሳሪያ ደረጃ የመጀመሪያውን ቦታ በመያዝ የምትገዛው ከአሜሪካ ሲሆን ከፍተኛ የጦር መሳሪያ አቀባዩ አሜሪካ ነች ከዛ በተጨማሪ ደግሞ ሁለተኛነት ቦታ ያለችው ደግሞ ጀርመን ነች እስራኤል ከጀርመንም የጦር መሳሪያ ትገዛለች ከ130 እጅ የሚሆነውን የጦር መሳሪያዋን እስራኤል የምትገዛው ከጀርመን ነው ተስፋዬ ሽሎሞ በጣም እናመሰግናለን ፋሲል በእውነት የሰጠ ማብራሪያ እንግዲህ ሌላው መርሳት የሌለብን በዚህ ባሳለፍነው ጦርነት ውስጥ አሁንም ባለነው ጦርነት ውስጥ ጀርመን የነበራት አቋም ጸንታ የቆመች ነው ብዙም ጊዜ ድጋፍ የሰጠችበት ሁኔታዎች ታይተዋል እንግዲህ ወደ ሌላ ጥያቄዎች ስንገባ ፋሲል በመጀመሪያ ከሰሞኑ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሞሳድ እንግዲህ የሚገቡትን ሮማን ጎፍማንን ወሹመዋል ሮማን ጎፍማን ማን ናቸው የሚለውን ጥያቄ ከዛ እስኪ እጩ አድርገዋል እንግዲህ ሹመቱ በልዩ ኮሚቴውና በካቢኔው ከጸደቀ በኋላ ከተግባር ለሚለው የፊታችን ሰኔ ነው እና አስቀድሞ ዝግጅት እንዲደረግ ነው ይመስለኛል ሹመታውን ያቀረቡት ሮማን ጎፍማን ሜጀር ጀነራል ሮማን ጎፍማን ማን ናቸው ለሚለው ጥያቄ ብዙዎቻችን ላናቅ እንችላለን እንደ ሌሎቹ አይናውጪ ድርጊቶችን አልፈጸሙም አለሁ የሚል ድርጊቶችን አልፈጸሙም ቢገርማችሁ ተመልካቾቻችን አድማጮቻችን በጥቅምቱ 7 ቀን ወረራ በተፈጸመው ጥቃት ከፍተኛ የጦር ማዕረግ ካላቸው የእስራኤል መኮንኖች ከቆሰሉትን የመጀመሪያው ቦታ ያዙ ናቸው በዚህ በጥቅምት 7 ቀን ቤታቸውን ጥለው በመውጣት እንደማንኛውም ተራ ወታደር ሀገራቸውን ለመከላከል ባደረጉት ፍልሚያ መቁሰልም አጋጥሟቸዋል ጀነራል ጎፍማን የአስዶር ከተማ ነዋሪ ናቸው አዲስ ገቢ ቤተሰብ ነው የወጡት እንደ ሁላችንም እሳቸው ግን የመጡት ያው ከሩሲያ ቤሎሩስ አካባቢ ነው በ14 አመት እድሜያቸው ነው ወደ እስራኤል የመጡት ከዛም በአስዶር ከተማ ካደጉ በኋላ ያንኛና ሁለተኛ ደረጃ ትምህርታቸውን ከፈጸሙ በኋላ ውትድርና ለማገልገል ሲሄዱ ከፍተኛ ትኩረት አድርገው ጥረት በማድረግ ባለሙያ ለመሆን የፈለጉበት የጦር መሳሪያ ታንክ ነበር በዚህ ምክንያት በታንከኛ ጦር ነው ለብዙ ጊዜ ያገለገሉት ከመጀመሪያው ጀምሮ ማለትም ከመቶ አለቃ ከመከተል መቶ አለቃ ከሻምበል ከሻለቃ በአዛዥነትም በብርጌድም በባታሊዮን አዛዥነትም አገልግሎታቸውን የፈጸሙት በታንከኛው ጦር ነው እና እንደሚባለው ከሆነ ጠቅላይ ሚኒስትሩም እሳቸውን ለመሾም በሰጡት መግለጫ ሁላችንም ተመልክተናል ደፋር ቆራጥና ጀግና ናቸው ብለዋቸዋል ምንም እንኳን ከጦር ኃይሉ አካባቢ ቢመጡም የስለላን ድርጊት በስለላ ብዙ ነገር ማግኘት የሚቻልበትን ዘዴ ጠቅላይ ሚኒስትሩ አብረራቸው 2 አመት ሙሉ
እየተካተልኩ ስለሆነ ብዙ ልረዳችሁ ያለው ብዙ አዋቂ ናቸው ብለዋል። በተለይም በዚህ በሁለት ዓመቱ ጦርነት ጊዜ ጠቅላይ ሚኒስትሩ ወኪል በመሆን ከሞሳድ ጋር ብዙ ስራዎችን አከናውኛለሁ። ስለዚህ እሳቸው በእጩ የሞሳድ አዛዥነት መሾም አለባቸው ብለዋል። ጠቅላይ ሚኒስትሩ መግለጫ ነው እንግዲህ ከሻባክ በተለየ ሁኔታ ሻባክም ነበር ማለት ነው የሀገር ውስጥ የመረጃ ድርጅት ሞሳድ ከጦር ኃይሉ የሚመጡ አዛዦች የተሾሙበት ቦታ ነው። ብንጀምር ሜራሚት የመጀመሪያው የሻባክና የሞሳድ ከመለያየቱ በፊት ዋና አዛዥ ነበሩ። እሳቸው ሜጀር ጀነራል ነበሩ። ከሳቸው በኋላም ጽቢቃ ዛሚር ሜጀር ጀነራል ነበሩ። ከሳቸው በኋላ ደግሞ ኢስሐቅ ኦፊ እንደዚሁ ሜጀር ጀነራል ነበሩ። ከሳቸው በኋላ ደግሞ እንደዚሁ ሜር ዳጋንም ከውትድርናው ዓለም ነው የወጡት። ስለዚህ ከውትድርናው ዓለም በመምጣት በሞሳድ አዛዥ መሆን የመጀመሪያው አይደለም ማለት ይቻላል። አቶ ሽሎሞ ጥያቄ ካለዎት? ጤና ይስጥልኝ እንደገና አቶ ፋሲል። ጤና ይስጥልኝ። በእውነት ይህ ጀነራል የጠቅላይ ሚኒስትር ቤንያሚን ኔታንያሁ ያው በእጩነት ያቀረባቸው የእሳቸው እንትን ነው የእሳቸው መብት ነው ጠቅላይ ሚኒስትሩ። ምክንያቱም ሞሳድ አማካሪ ናቸው። አይ ሹመት የሚሰጡት ጠቅላይ ሚኒስትር ቤንያሚን ናቸው። ምክንያቱም ያ የሞሳድ ቀጥታ የጠቅላይ ሚኒስትሩ ተጠሪ ስለሆነ ማለት ነው። እና ሰውየው በእምነት ጀግንነታቸው ጉብዝናቸው ተመስክሮላቸዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ግን አንድ ግን ወይ የሐሜት ምን ይሆናል እውነትም ይሆን ግን ወይዘሮ ሳራ ኔታንያሁ ቃለ መጠይቅ አድርጋችላቸዋለች ይባላል። ምን የምታውቀው ነገር አለ? ነው ተመለስን ደግሞ ወደዚህ እንደ ደግሞ እንግዲህ እኛ ጠያቂዎች ነን። ምናልባት ቁጭ ብሎ ቡና ጠጥቶ ሊሆን ይችላል፣ ሻይም ጠጥቶ ሊሆን ይችላል፣ ላይሆንም ይችላል። እንደው ዘሎ ሰውየው አባባሌ እንግዲህ ትችት ነው አንተ ማለት አይደለም። ቅርታሽ ነው ሰውየው ችሎታ አላቸው የላቸውም፣ ደፋር ናቸው ወይስ ደፋር አይደሉም፣ ጀግና ናቸው ወይስ ጀግና አይደሉም፣ በመረጃ ጉዳይ ልምድ ያላቸው ወይስ አይደለም የሚለው ከመልከት ወይዘሮ ሳራ ኢንተርቪው አድርገዋቸዋል። ወይዘሮ ሳራ እኮ 2 ዓመት ሙሉ አብረዋቸው ነው የሚሰሩት፣ ያውቋቸዋል አይደል? ከጠቅላይ ሚኒስትሩ ጋር ጠቅላይ ሚኒስትሩ አይለዩም። ከጠቅላይ ሚኒስትሩ ጆሮ የሚለዩ ሰው አይደለም የሜጀር ጀነራል። የጠቅላይ ሚኒስትሩ የወታደራዊ ጉዳይ አማካሪ ናቸው። የጸጥታ ጥበቃ ኃይሎችን በሙሉ ከጠቅላይ ሚኒስትሩ ጋር የሚያገናኙ እሳቸው ናቸው። ስለዚህ ወይዘሮ ሳራ መግባታቸው ኦኬ። እንግዲህ በእውነት ባሳለፍነው ጦርነት ሞሳድ ብዙ ሚና ተጫውቷል። እኚህ ሰው እንግዲህ ሮማን ጎፍማን የሚገቡበት ቦታ በጣም ትልቅ ቦታ ያለው ነው። እንደውም በዚህ ሰሞን በጦርነቱም ራሻ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ራሻ ወኪል አድርገው ልከዋቸዋል። ምን ይጠበቅ መልእክተኛ አድርገው ተልከዋል። እና በእውነት በዚህ በስራ ዘመናቸው ምን ይጠበቃል? ምክንያቱም በአሁን ሰዓት በአገር ውስጥ ብቻ ሳይሆን በውጭ ላሉት እስራኤላውያን ይሁዳውያን የደህንነት ስጋት በየበዛ ባለበት ሁኔታ ውስጥ ነው። ከራሱ ከድርጅቱ ውስጥ ያለመመረጥ ይሄንን ስራ ሊያዳግተው ይችላል። ፋሲል ያው ተናገርኩ ከድርጅቱ ውስጥ ያለመመረጡ ጉዳይ የመጀመሪያ ጊዜ ስላልሆነ ይህን ያህል በሞሳድ አካባቢ ከሻባክ በተለየ ሁኔታ ትኩረት የሚደረግበት መስሎ አይታይም። ሁለተኛ ነገር ደግሞ እንግዲህ ጀነራል ጎፍማን ብዙ የሚጠበቅባቸው ናቸው፣ ችሎታም አላቸው ተብሎም ይጠበቃል። ሞሳድ በዚህ 2 ዓመት ውስጥ ራሱን ከመጠን በላይ ከፍ አድርጎ ያሳየ የስለላ ድርጅት ነው። እንግዲህ ሞሳድ በኃላፊነት መወጣት የነበረባቸውን ቦታዎች በከፍተኛ ሁኔታ ተወጥቷቸዋል ማለት ይቻላል። አዛ ለምሳሌ በሞሳድ ስር አይደለም፣ በሻባክ ስር ነው። ስለዚህ ሞሳድ የሚመለከተው ጉዳይ አይደለም። ከዛ ውጭ ግን ሂዝቦላን ተመልክተን እንደሆነ በሂዝቦላ ላይ የደረሰውን ከፍተኛ ጉዳትና ጥቃት ለመገንዘብ እንችላለን። ከዛ ውጭ ግን ኢራንን ተመልክተን እንደሆነ፣ ከዛ ውጭ ግን ሶሪያን ተመልክተን እንደሆነ፣ ከዛ ውጭ ግን ሌሎችን የዓለም ሀገሮችን ካታርንም ጭምር ከተመለከትን ሞሳድ ምን ያህል እንደተራቀቀና ከተጠበቀው በላይ እንደሆነ እንደውም እንደሚባለው ከሆነ በአሁኑ ወቅት
በፊት ሲአይኤ ነበር ከዓለም የስለላ ድርጅቶች መረጃ ድርጅቶች አንደኛ ነው የሚባለው እርግጥ አሁን በሰው ኃይልም በሌላውም ነገር ሲአይኤ ከዓለም አንደኛ ቢሆንም ግን በጥበብና በችሎታ በእውቀት ሞሳድ ከዓለም አንደኛ እንደሆነ በዚህ 2 ዓመት ውስጥ ራሱ አስመስክሯል ነው የሚባለው አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካለዎት እኔ አንድ ጥያቄ ጠይቀዋለሁ አሁን አቶ ፋሲል በእርግጠኝነት ሊስቅብኝ ይችላል ግን መጠየቅ አለብኝ ይኸውልህ አቶ ፋሲል ብዙ ጊዜ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እሳቸው ሰዎችን ይሾማሉ የኔ ታማኝ ይሆናሉ ግን መጨረሻ ላይ ታማኝነታቸው ለሀገሪቱና ለህግ የሆነ የተቸገሩ መስሎ ይታየኛል ለምሳሌ የፖሊሱን ኢታማጆር ሹም ብንመለከት አሁን ለምሳሌ ዘሚርን ብንመለከት ኢታማጆር ሹሙ እሱ ለምሳሌ ኢንዲፔንደንት የሆነ በጣም ለመከላከያ ሚኒስትሩ አልተዋጠለትም ለጠቅላይ ሚኒስትሩ አልተዋጠለትም ሮማን ጎፍማን ደግሞ ለተቋሙ የሚቆሙ የግል ጉዳዮችን የማያከብሩ ሊሆኑ ይችላሉ እና ይሄ ከሆነስ ደግሞ ምንድነው የሚሆነው አንደኛ እውነትን ነው አሁን አልስቅም ኮስተር ብዬ ነው መልስ የምሰጠው ሽሎሞ አንተያይም እንጂ አንተም በስልክ እኔም በስልክ ሽሎሞ ይሁን ጠቅላይ ሚኒስትሩ በሁለት ሹመት አወጣላቸው ነው ባለው ሁለቱም ነው ለምሳሌ ከጸጥታ ጥበቃ ኃይሎች አዛዦች እስካሁን ድረስ በዚህ በ3 ዓመት ባሁን በአዲሱ ስልጣን ዘመናቸው ተግባርተው መስራት የቻሉት ከዳቪድ በርኒያ ጋር ብቻ ነበር ራስም ታቆኑ ሁላችንም የምናውቀው ነው ከዛ በኋላ ደግሞ አሁን ደግሞ ያልዛሚርን ደግሞ ታማኝ ናቸው ብለው ወዲያው ብለው ቢያስቡዋቸው እንደምንመለከተው ከሆነ ራሳቸውን ያልዛሚርን ነፃ የሆነ አቋም ይዞ ሆኖ ታይተዋል ግን እንደ ጠቅላይ ሚኒስትሩ አመለካከት እንደሚባለው ከጠቅላይ ሚኒስትሩ ረዳቶች በኩል እንደሚባለው ከሆነ የዳቪድ ዚኒ የሻባክ አዛዥ ሹመትና የሮማን ጎፍማን ሜጀር ጀነራል ሹመት ሁለቱም ሜጀር ጀነራሎች ናቸው ሁለቱም ከውትድር ነው አይደሉት ናቸው ከሌሎች ሹመቶች የተለየ ነው ምክንያቱም ከአንድ አካባቢና ከአንድ ቦታ ከሚሾምባቸው ቦታዎች የመጡ አይደሉም ለየተካለ ቦታ ነው የመጡት ነው ገና አቶ ፋሲል ምን ሆነ መሰለ ለምሳሌ መንደል ብንወስድ እሳቸው የቢንያሚን ኔታንያሁ ዋና ጸሐፊ ነበሩ ከዚያ የህግ አቃቢ ህግ አድርገው ሸሟቸው መጨረሻ ላይ እሳቸው ለፍርድ አቆሟቸው ስለዚህ ነገሮች እኮ በቀላሉ የሚታዩ አይደለም ነው በቀላሉ ይታያሉ ማለት አይደለም ግን የመጡባቸው አልሸህ የሚባለው የፖሊስ መርማሪ ለምሳሌ አሁን ሁለቱ በጣም የኔታንያሁ ተቃዋሚዎች ሆነው ያያናቸው ያለ ነው እነዚህም እኮ እንደዛ ሊሆኑ ይችላሉ ለወደፊቱ ሊሆንም ይችላል ሊሆንም ይችላል ነው ማለት ግን አሁን ባለበት ተጨባጭ ሁኔታ ስንመለከት እነዚህ መጠራቸው ሰዎች ፊላቸው ገጽታ እንደመስሎ አይታይም መንደብሊትም ቢሆኑ ከኤሊቱ ነው የመጡት ከዛ በኋላ ለህግ አማካሪ ሆኖ ከዛ በተረፈ ደግሞ አልሸክም ቢሆን ከዛው ከሻባክ አካባቢ ነው የመጡት ታቶም ከኤሊቱ ነው የመጡት ስለዚህ እንደዚህ አይነት ችግሮች ሊፈጠሩ ይችላሉ እንግዲህ ጋዜጠኛ ፋሲል ለገሰ በእውነት በነበረን ቆይታ በጣም እናመሰግናለን በጊዜ ጥረት ምክንያት ጥያቄዎች ለመጠየቅ አልቻልንም